የቡቡዬ ጠላቶች ልክ እንደዚህ አቧራ እርግፍግፍ ብላችሁ ማለት ነው ከገስት ላይ መጥፋት አለባችሁ ማለት ነው። ትናንትና የብሩክን ቻናል ሪፖርት እናስደርጋለን። ኧረ እባክሽ ሪፖርት ታስደርጊያለሽ? እንዲህ ለካ ማነሽ አንቺ? ምን ስለሆንሽ ሪፖርት የምታደርጊው እኮ? አላማሽ ምንድን ነው? እና ካላገባ ለምንድን ነው የምጠሪኝ? ለምን ጠራሽኝ ታዲያ? የማያገባኝ ከሆነ ሚዬ እዩ የምጠራሽ ለምን እንደሆነ ልንገርሽ። አንድና አንድ አንቺን ማቃጠል፣ እንደዛ አልቅሰሽ የደም እንባ ስላየችሽ አንቺን ማቃጠል፣ ገባሽ? ብሩክን ማቃጠል፣ ሚፍታህን ማቃጠል። አላማው እንደዛ ነው። ትናንት እኮ እናንተን ስብስብ አድርጋችሁ ፕራንክን ያደረገቻችሁ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አዳራችሁ እንዴት ነው? ረፋዳችሁ? በእኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። ዛሬም አንዳንድ ነገር ልናገር መጥቻለሁ ማለት ነው። ገስት ላይ በጣም ትልልቅ ሰዎች ሆናችሁ እንደው ሀብ እንዳለው ሀብን ብሎታል። እንደው ልብ ቢኖራችሁ ምን አለበት? ቆይ ገና ለገና ከዚህ በፊት ጊፍተር ሰጠን እንደዚህ በሚል ሁኔታ ጭራሽ ቻናሉን የብሩኬን ቻናል ሪፖርት እናስደርጋለን ብላችሁ በዚህ ልክ መጓዝ ግን አይደብርም? አይከብድም? ማስታወቂያ ማውጣት እስኪ እናያለን። ቻናል ቢዘጋ ቻናል ይከፈታል። ይሄ ልጅ ምን አደረገ? አንድ የገጠማችሁ እንቅፋት ትንሽዬ ነገር እኮ ናት። ያልፋታል እኮ። ማያልፍ መስሏችሁ ነው? ምን አስባችሁ ነው? በእናንተ ብቻ እኮ በአንቺ ብቻ በአንድ ስም መጥራት አልፈልግም። አንድ ሆነች ሪፖርት ያደረገችው ታቋታላችሁ እናንተ ማለት ነው። ሲጀመር ምንም ሪስፔክት የሌላት እንጃ። የፈለገ ነገር አንበሳ ብትሰጠው ምን ብትሰጠው ማለት ነው። ዋናው ተግባሯ ነው። ተግባሯ ብዙ ነገር ደግሞ ቃል ገብቶላታል ነበር። የሚገርማችሁ ነገር። ስለዚህ ለምንድን ነው ክብርሽን የማትጠብቂው? በዛ ልክ ልጅ ወልደሻል። በዛ ልክ ልጆች ሲዘቀዘቁ ክብር ለምን አይኖርሽም? ቢያንስ ብሩኬ ልጅሽ ነው። ቢያንስ ሀይሚ ልጅሽ ናት። እሺ፣ ስለዚህ ማሰብ ነበረብሽ። በዚህ ልክ ነው እንዴ እሱን መጣል የፈለግሽ የነበረው? በጣም ነው የምታሳፍሪው። አንቺ ትልቅ ሰው ሆነሽ በዚህ ልክ ዝቅ ስትይ በጣም ይደብራል። እውነት ለመናገር ከትንሽ እስከ ትልቅ ነው ያዘንብሽ። ምን ማለት ነው? ልጅ ያስተካክል ማለት አይቀልም። ከዚህ ሁላ የልጆች ቢሆን እንደዛ ታደርጊያለሽ? አታደርጊም። ስለዚህ እስኪ እናያለን። ቻናል ቢዘጋ ቻናል ይከፈታል እና ብዙ ቤተሰቦች ሼር እያደረጋችሁ ማለት ነው። መመከር የምትችል ከሆነ ምከሯት። የምትችል ከሆነ እናታችን እኮ ትሆናለች ለሁሉ። እንዲህ መናገርም አይጠበቅብኝም። ነገር ግን ልጁ የሄድበት ርቀት ሳይገባሽ ቀርቶ ሳይሆን ይገባሻል። የእሱን ቪዲዮ እኮ አለማየት ትችላለሽ። ቢያንስ ስለሚነሳሽ ነገር አለማየት። ህሊናችን የተፈጠረው የሚስማማንን ነገር ልንበላ፣ አይናችን ህሊናችን የተፈጠረው አይናችን የተፈጠረው የሚስማማንን ምግብ አይተን ልንበላ፣ የሚስማማንን ነገር ረግጠን ልንራመድበት ነው። ስለዚህ ልቦናሽና ጭንቅላትሽ የፈቀደውን ነገር አይተሽ ለራስሽ ደስ የሚልሽን አይተሽ የምትፈርጂው ነገር ነው። እጅሽ እኮ ነው የሚከፍተው፣ ስልክሽ ነው የሚከፍተው። ብሩክ አለማየሁ ቤትሽ ድረስ ቀጥ ብሎ እኮ መጥቶ ይሄን ቻናል አያስተላልፍም። አንዳንቺ ስለጠላሹ ብቻ የሱ ቻናል ሪፖርት ይሆናል ማለት ጥሩ አይደለም እና ሰከን ብቲ በጣም ጥሩ ነው ብዬ አስባለሁ። ሌላው ሲቀጥል ሀይሚ እዩ ለምንድን ነው መጠራኝ? ለምን እንዲህ ታደርገኛለች? የራሴን ውሳኔ እወስናለሁ ብለሻል። በውሳኔሽ እስማማለሁ። ነገር ግን ምንም ወደ ኋላ የሚል ጊዜ አትስጪ። ምንም ወደ ብሩክ የምትገባበትን ጊዜ አታመቻችላት፣ መንገድ አትክፈችላት። እኔ ከህይወታችሁ ወጥቻለሁ፣ እኔ እንደዚህ ነው፣ እኔ እንደዚህ ነው አትበይ። በቃ ይህን ህይወት ነገርኩሽ። ኖርሽበትም አልኖርሽበት እሷ ቀጥል ግብግብ አርጋሽ ትናንትና በአጭሩ አጭር ፕራንክን ያደረገችሽ በአጭሩ እንደዛ ያደርገሻለች። ስለዚህ አንቺ ደግሞ የራስሽን ሀሳብ አስተያየት መስጠት ትችላለሽ። ገባሽ? ስለዚህ በማንኛውም ሰዓት አንድ ሰው የራሱን መብት የሚያስከብረው ራሱ ነው። በዛ ልክ ስትናገርሽ ለእሷ ልክ ትክክለኛዋ መልስ መስጠት ትችላለሽ እና እስከ ጥግ ድረስ መታገል ያለብሽን ማድረግ ያለብሽን አድርጊ ሀይሚ። ወደኋላ አትበይ አንዲትም ዘለላ። ሲቀጥል ደግሞ አልነግራችሁም። እዚህ ጋር በሀይሚ በኩል አንድ የተገለጸልኝ ነገር አለ። አሁን ላይ ጠንካራ ትሆናለች ብዬ ተስፋ አደርጋለሁ። ምክንያቱም ይሁን እሱን አልናገረውም። ነገር ግን ከአሁን በኋላ ሀይሚ አልቅሳ እንደማትመጣ አንድ ነገር አለ፣ በብሩክ ጋር የተገለጸላት ነገር። ቀጥይበት፣ በርችበት። ምንም ማለት አይደለም።
ስላለቀሽላት። እሷ ግን የሄደችበት ርቀት ኦማይ ጋድ ተሳክቶላታል። የምዘቀዝቁ ሰዎች ደግሞ እነሱ ነገ ጠዋት ይቅር ተባብለው ይገናኛሉ። ቡታጅራዎች እጅና ጓንት ናቸው። ለሌላ ሰው አይደረሱ እንጂ ማለት ነው። እርስ በራሳቸው እጅና ጓንት ናቸው። አብርሃምና ሩታ አብርሃምና ሩታ ሌላ አዲስ ድራማ አልጀመሩም እናንተ። እንደዛ አንገቷን ስብር አድርጋ ገብታ እንደዛ በቃ የሆነ የሌለ ቁርጥ ልታርጓት አብርሃምን እንዴት አርጋ እንዴት አርዳው እንደሄደች በጣም ነው የሚገርመው። ለማንኛውም የኛ ውድ ቤተሰቦች የና አብርሃም ይቆይና የብሩክና የሃይሚ ታሪክ በአጭሩ ይቋጫል። ነገር ግን ቤተሰቦች ትዕግስት ይኖራችሁ። በተለይ ቲክታክ ገስት ላይ የምትቀመጡ ሰዎች ከራሳችሁ ጋር ሁኑ። በቃ ተረጋጉ። ኢሞሽናል አትሁኑ፣ አትናደዱ። ከእናንተ ያናነሱ ሰዎች እንኳን ተስፋ አልቆረጡባቸውም። እናንተ ለምንድን ነው ተስፋ የምትቆርጡት? በዚህ ልክ ምን አደረገ ብሩክ? ምንም እኮ አላደረገ። ይሄ ልጅ የሆነውን የተፈጠረውን ነገር ቢያደርገው እንኳን ጉዳቱም ጥቅሙም ክብሩም ለሱ ነው፣ ውርደቱም ለሱ ነው። ለእናንተ ምንም የሚጨምረው የሚቀንሰው ነገር የለም። ሀይሚ ደግሞ አደነቃችኋት እንጂ ምናችሁም አይደለችም። አያገባችሁ፣ ምንም አይመለከታችሁም። ከሴት ጎን እንሆን፣ ከሴት ጎን ምንድን ነው? እዩ ወንድ መስላ እንደምትታያችሁ ወንድ ናት እንዲዩ ሴት እኮ ናት። ስለዚህ ምንም የሰው ህይወት ላይ ብትገባም በዛ ሰዓት እሷ ባገኘችው ሰዓት ብሩክን እሷም እውነት አላት ስለማንሰማት ነው እንጂ ያው ስራ ነው ብለን ስላሰብን ነው እንጂ እዩም እኮ እውነት አላት እኮ። ለምን ሀይሚ ከህይወት ወጥቻለሁ አልፈልግህም አላገኘህም ብላ ዳኒ ጋ ሄዳ ቀለበት አድርጋለች። ቀለበት ሳይሆን ሴሌብሬት ያድርጋለች በዛን ሰዓት። ስለዚህ በዛ ሰዓት ብሩክ እሷ ጋር መጣ፣ ያለውን ነገር አወራት። በፊት ትወደዋለች፣ ታፈቅረዋለች። ሲያወራት ምሳሌ ነው የምነግራችሁ፣ እውነት አይደለም። ሲጀመር ፍቅረኛው አይደለችም ሲጀመር ግን ሀሳቡ ያስኬዳል። እሷም እንደ ሴት ቢታሰብላት አንደኛ እርጉዝ ነኝ ብላን የመጣችው፣ ሁለት ነፍስ ናት። ያው ፌመስ ስላልሆነች ድሃ ስለሆነች ብቻ ሴትነቷን ልንረግጣት አይገባም። ነገር ግን እዚህ ጋር እሷም እውነት አላት። በመጀመሪያ ፍቅረኛው ብትሆን ከዛ በኋላ የሚወዳት ልጅ ጥላው ሄዳለች። ተናዷል። በተናደደ ሰዓት ምን እንዳላት አናቅም። ገባችሁ አይደለ? ስለዚህ እሷም ብትሆን እውነት አላት። እንደዛ ብላ እሪ ብላ ብታለቅስ ብትመጣ የእሷም ተቀባይነት አለው። ይሄ ሌላውን እርግዝናውን መተኛቱን ትታችሁት አገኘኋት ስላለ ብቻ ብሩክ እሷንም ያስኬዳታል፣ እንደ ሴት ማለት ነው። መረዳት ከፈለጋችሁ። እነሱ ግን ስራና ስራ ነው የያዙት። ቡቡዬ ሲጀመር እንደዚህ አይነት ነገር አያደርግም፣ በምንም ተአምር አያደርግም። እንዲሁም ይቅርታ እና እኔም አንዳንድ ነገሮችን አስቀምጣለች ትናንትና፣ ጥሩ ጥሩ ነገሮችን ያስቀመጠችው። እንዲሁም አብም ብዙዎቹን ታዝቧቸዋል፣ ብዙዎቻቸውን ግን ያው ምንም የሚመጣ ነገር የለም። ቻናል ግን ሪፖርት እናደርጋለን ብላችሁ ደግሞ ዛሬ እሱ እንደዛ ሲል እናንተ በዚህ ልክ ደግሞ መጓዛችሁ በጣም ነው የሚያስፈራው፣ በጣም ነው የሚያስጠላው። የሚያስፈራው አላልኩም፣ የሚያስጠላው በጣም ይገርማል። ስለዚህ በዚህ ልክ ተው፣ ተረጋጉ። ሀይሚንም አጠቅሙም ብሩኬንም አጠቅሙም። ይሄ ቻናል ስሙ በእነሱ ሆነ እንጂ የማዳም ቅመሞች ስንት ዋጋ ከፍለውበታል፣ ስንት ነገር አድርገዋል፣ ስንት ልፋት ለፍተውበታል። እናንተ እኮ ትናንትና ነው ጊፍተር ልትሆኑ ቲክታክ ላይ ስታውቁ የመጣችሁት ትናንትና ነው። ቢያንስ 6 ወር 5 ወር ጊፍተሮች ማለት ነው። ስለዚህ በየገሱ ላይ የገባችሁ ሀሳብ መስጠት ጥሩ ነገር ነው፣ የአባትነት ነው። ግን እንዲህ ቻናል እናዘጋለን፣ እንዲሁም ቆሻሻ ቃል ለሴት የማይገባ ነገር ምን ሀይሚ ፌመስ ስለሆነች ዶላር ስለምትሰሩባት ፎሎ ስለምታገኙባት በዛ ነው እንደ ሴት የምትሏት። ሴትን ልጅ በሴትነት ነው ማክበር ያለባችሁ በመጀመሪያ ማለት ነው። ገባችሁ? ፎሎ ስለሰራችሁባት ዶላር ስለሰራችሁባት ቆንጆ ስለሆነች ሀብታም ስለሆነች አይደለም ሴት የምትከበረው። እዩም ቡትት ብላ ብትመጣ ተመልካችም ኦዲየንስም ባይኖራትም በሴትነቷና እርጉዝ ነኝ በምትለው ነገር ልትከበር ይገባል። ገባችኋ? ለእሷ ዋስትና እየቆንኩ ጠበቃ እየቆንኩ አይደለም። አንዳንድ ጊፍተሮች እሷን የጎዳችሁ እየመሰላችሁ ብሩክንም አብራችሁ ስለምጨፈልቁ
እያየው ስለሆነ ለእናንተ ነው ይሄን ቪዲዮ የምሰራው። ሀይሚ ደግሞ ታያላችሁ፣ ሁሉም ነገር አሁን በርቶላታል። ተንቀጠቅጣቸዋለች። ጠብቁ ጠብቁ በትዕግስት ቀልድ። እነሱ ግን ስራ ነው የሚሰሩት። እናንተ ግን ገስት ላይ ልጆቻችሁ ነገ ጠዋት የሚሳደቡት ስድብ ነው የምትሳደቡት። ብልግና ነው፣ ነውር ነው። ትልቅ ሰዎች ናችሁ። ገና የሰለጠነ ሀገር ነው ያለ ነው ብላችሁ በዛ ልክ አትሰንጠቁ። የአሜሪካን ባላችሁ የአሜሪካን ሆኖ ላይሰማችሁ ይችላል፣ ነጭ ሆኖ ላይሰማችሁ ይችላል። አበሻ ቢሆን በዛ ልክ አትቀደዱም። በእርግጠኝነት ከራሳችሁ ጋር ሆኑ። እኛ እናንተ እንዲቀና ብለን ልንናገር አንችልም። ገባችሁ? እናመሰግናለን ቤተሰቦች። ካጠፋሁኝ በጣም ይቅርታ። በቡቡ የሚመጣብኝ በአንድ አይኔ እንደመጣችሁብኝ ነው የምቆጥረው። ሶ ቻናሉን እናዘጋለን ብላችሁ የምትፖስቱትን ነገር አቁሙ። አመሰግናለሁ። መልካም ቀን ባይ። አቱን ወደ ባሻ አይብዛ ቅያሜ የሆዴን ሳታውቀው የአፌን ተከትለ ፍቅሬ ሆይ ጥፋቴን አላስተባብልም። በድንገት መሳሳት አያጨካክንም። አውቅ ያለውና ብዙ እንደበደልኩ ጥፋቴ ገብቶኝ ነው እንታረቅ ያልኩህ። መቼም በአጋጣሚ መሳሳት ቢኖርም ያለፈውን መርሳት አያጨካክንም። ሮአምግ ቢሄነው ሀገሬ ውብ ሀገሬ